ማዳን እግዚአብሔር ዓለም አቀፍ የማላጅ ህብረት ለምድር ለሀገር ለትውልድ የሚጸልይ ነው። በሳምንት 3 ቀን እግዚአብሔር በረዳን መጠን ደግሞ በልባችን እግዚአብሔር ለትውልዱ እንድናደርሰው መልእክት ሲሰጠን ደግሞ የወጣን ሚዲያ ላይ እንደዚህ መልእክት እናስተላልፋለን። ከዛ ደግሞ አብረን እንጸልያለን። ዛሬም ከኢዮብ መጽሐፍ ምዕራፍ 36 ያለው የጌታ ቃል በልባችን እግዚአብሔር ያስቀመጠውን እሱን አብረን እናይና አብረን ደግሞ እንጸልያለን። ክብር ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ቃል ከምዕራፍ 36 የኢዮብ መጽሐፍ ከ22 ጀምሬ በጌታ በኢየሱስ ስም የጌታን ቃል አነባለሁ። የእግዚአብሔር ቃል እንዲህ ይላል። እነሆ እግዚአብሔር በኃይሉ ከፍ ያለው ነገር ያደርጋል። እንደርሱ ያለ አስተማሪ ማን ነው? መንገዱስ ማን አዘዘለት? ወይስ ኃጢአት ሰርተሃል የሚለው ማን ነው? ሰዎች የዘመኑንም ሥራ ታከብሩ ዘንድ አስቡ። ሰዎች ሁሉ ተመልክተውታል፣ ሰውም ከሩቅ ያየዋል። እነሆ እግዚአብሔር ታላቅ ነው፣ እኛም አናውቀው። የዘመኑን ቁጥር አይመረመርም። የውሃውንም ነጠብጣብ ወደ ላይ ይስባል፣ ዝናብም ከጉም ያንጠባጥባል። ደመናንም ያዘንባሉ፣ በሰዎች ላይ በብዙ ያንጠባጥባሉ። የደመናውንም መዘርጋት የማደሪያውንም ነጎድጓድ የሚያስተውል ማን ነው? እነሆ በዙሪያው ብርሃኑን ይዘረጋል፣ የባህሩንም ጥልቅ ይከድናል። በእነዚህ በአሕዛብ ላይ ይፈርዳል፣ ብዙ ምግብ ይሰጣል። እጆቹ በብርሃን ይሰውራል፣ በጠላቱም ላይ ይወጣ ዘንድ ያዘዋል። የነጎድጓድንም ድምፅ ስለ እርሱ ይናገራል። እንስሶችም ደግሞ ስለሚመጣው ሽንፍር ይጮሃሉ እያለ የአምላካችን የሰራዊት ጌታ የእግዚአብሔር ቃል ይናገራል። ወደ ቁጥር 1 ስንመጣ ምዕራፍ 36 ወደ ቁጥር 1 ስንመጣ ኤሊሁ ደግሞ መለሰ እንዲህም አለ፣ ገና ስለ እግዚአብሔር የሚናገር አለኝና ጥቂት ቆዩ፣ እኔም አስታውቃለሁ፣ እውቀቴንም ከሩቅ አመጣዋለሁ፣ ፍጣሬንም ጻድቅ ነው እላለሁ እያለ ይናገራል። ሁላችንም እናውቃለን፣ ኢዮብ ወዳጆች ነበሩት። የኢዮብ ወዳጆች መጀመሪያ በደረሰበት ነገር ሁላቸውም ልባቸው አዝነዋል። ኢዮብ ደግሞ ምዕራፍ 1 ላይ ሄደን ስናነብ ፍጹም ጻድቅ የነበረ ሰው እንደሆነ ደግሞ የእግዚአብሔር ቃል ይነግረናል። ከዛ ሰይጣን ዓለም ሁሉ ምድር ሁሉ ዞረ። አንድስ እንኳን እግዚአብሔር የሚፈራ ሰው አላየሁም ብሎ ወደ እግዚአብሔር